ጠንካሮች መሆን አለባቸው። ወለም ዘለም አይልም። ይሄ ትውልድ ስራ ይሰራል። ሁሌ በስራ ላይ ነው እና እንደዚያ መሆን አለባቸው። አንዱ ከሌላው ጋር ይተጋገስ። በመካከላችሁ የተደባበረ ነገር ካለ ያንን በመወያየት ቀለል አድርጋችሁ በማየት ወንድማማቾች መሆናችሁን ሁሌ አስቡ። ተጋግዛችሁ ሁሌ ዳዋ ማድረግ። እሺ ይሄ ነው ደስ የሚለው። ሁላችሁም ለአንድ ዓላማ ስሩ። እርሱ ምንድነው? የነቢያቶችን ዓላማ ተሸክማችኋል። ያንን ከፍ አድርጋችሁ ሁሌ ማሳየት የእስላምን ውበት፣ በእስላም ላይ የሚነሱ ጥያቄዎችን ለመመለስ በጥንካሬ መቆም፣ ኢስላምን ለሌሎች መግለጽ። ስለ ኢስላም ያስተማራችሁበት ጊዜ በጣም ያተረፋችሁበት ጊዜ ነው። ከዚያ ውጭ ያባከናችሁ ጊዜ የከሰራችሁበት ጊዜ ነው። ስለ ኢስላም ማስተማር መመረጥ ነው፣ መታደል ነው። ነቢያቶች ሁሉ እድሜያቸውን ሁሉ መስዋዕት አድርገውለታል። እድሜያቸውን ሙሉ ደስተኛም ነበሩ። በዚያው ኢስላምን በማስተላለፍ ላይ መስዋዕት ትከፍላላችሁ፣ ትሰደባላችሁ፣ ትዘለፋላችሁ። ማንም ዝቅ ያደርጋችኋል እየመጣ የዛኔ ክብራችሁ ሁሉ ለኢስላም አሳልፋችሁ ስጡ። የኢስላም ክብር ከእናንተ ክብር በላይ ነው። ገብታችኋል? በተሰደባችሁና በተዘለፋችሁ ቁጥር ኢስላም በማስተላለፍ ላይ የነቢያቶችን መሰደብ መዘለፍ አስታውሱ። እነርሱ ከእናንተ በላይ የተከበሩ ነበሩ ከአላህ ዘንድ፣ ግን ክብራቸው ሁሉ ተጎድፈዋል፣ ተሰድበዋል፣ ተዘልፈዋል፣ ተመተዋል፣ ተቆስለዋል። ያ ሁሉ ሆነው እነርሱ ለእኛ መሰደብ እዚህ ቲክቶክ ላይ ስለሰደባቸው አንድ ሰው ምንም ማለት እንዳልሆነ የዛኔ ይገባቸዋል። ገብታችኋል? ከማንም በላይ ነቢያችን ሰለላሁ ዐለይሂ ወሰለም በጣም ነው አዛ የተደረጉት። በኡሁድ ጦርነት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አቆሰሏቸው። ደማቸው ከዚህ ሲወርድ ጊዜ ሙሉ ፊታቸው ደም ለብሶ ነበረ። ጥርሳቸው ሁሉ ተሰብሮ ነበረ። ያን ሁሉ እየጠረገው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም ብለው ነበር የተናገሩት። ስለ መዳናቸው ያስቡላቸዋል። እንደዛ ቁስለዋቸው ከይፈ ዩፍሊሑ ቀውሙን ሸጁ ነቢይሁም፣ ነቢያቸውን አቁስለው እነዚህ ህዝቦች እንዴት ነው መቼ ነው የሚድኑት ታዲያ ብለው ስለ መዳናቸው ያስባሉ። ነቢያቸውን አቁስለው ሲሉ ስለ ራሳቸው ነው። የእርሳቸው መቁሰል አሳስቧቸው እንዳይመስላችሁ። አንድ ሰው ከነቢይን ይሄን ያክል ከተዋጋና ነቢይን ይሄን ያክል ካቆሰለ ካደማ ወደ ነቢያት ትምህርት መጥቶ መቼ ነው ተረድቶና ተገንዝቦ ሊሰልም የሚችለው እያሉ ለነርሱ እያዘኑላቸው ነው። ሎታቸዋል። ወዲያውም ምን አደረጉ? ዱዓ አደረጉላቸው። አላሁመ እግፊር ለቀውሚ ፈኢነሁ ላ ያዕለሙን፣ አምላክ ያላህ ሆይ የሚያደርጉትን ስለማያውቁ ነውና ይቅር በልላቸው ብለው ጸሎት አደረጉላቸው። እዚያው የኡሁድ ጦርነት ላይ ይህን ያክል ላደሟቸውና ላቆሰሏቸው ከጸለዩ ነቢያችን ሰለላሁ ዐለይሂ ወሰለም እኛስ ባስተምሮት መንገዳቸው ላይ በምትባሉት ነገር ላይ ሁሉ ቻዮች ሆኑ፣ ታጋሾች ሆኑ። ታቸዋል። ያ ነው በትዕግስት ካልሆነ የነቢያትን መንገድ ለትውልድ ማድረስ አትችሉም። የሚሰድቧቸውን እናንተ ከሰደባችሁ ከእነርሱ በምን ተሻላችሁ? የሚዘልፏቸውን እናንተን በእነርሱ ደረጃ ልክ ወርዳችሁ ከዘለፋችሁ በምን ተሻላችሁ? ወደ ምድር ነው የምትጣሩት። ታዲያ ክብራቸው ያሳስባችሁ ዳዋ ቦታ ላይ ሆናችሁ። ነገር ግን ለእነዚያ ሰዎች እውነት አለመድረሱ ያሳስባችሁ። ለእነዚህ ሰዎች ልባቸው ውስጥ እውነትን ማድረሳችሁ ብቻ ነው ሊያሳስባቸው የሚገባው። የዛኔ መሰደባችሁና መዘለፋችሁን እልህ ይዟችሁ ለእናንተ ለራሳችሁ ልትሟገቱ እንዳትቆሙ። የኢስላም ክብር ከእናንተ ክብር በላይ ነው። እነዚህ ሰዎች እስላምን አለመገንዘባቸው ከእናንተ መሰደብ በላይ ነው። የእናንተ መሰደብና መዘለፍ በኋላ ይደርሳል፣ ችግር የለውም። እንዳውም ጊዜ ሰተህ ለዚህ አትመልሱ። ገብቷችኋል? ይልቁንስ ያልተረዱትን ነገር ቀስ ብላችሁ በማስረዳት በሰብር በትዕግስት፣ ይሄ ነው መሆን ያለበት። ይሄ ነው የነቢያት ሁሉ ያስተምሯቸው መሰረት። ስኬትም ላይ ያደረሳቸው በመታገሳቸው ምክንያት ነው። ገብቷችኋል? ባይታገሱ ኑሮ ነቢያቶች በአስተምሮታቸው ጊዜ ሲሰደቡ ለራሳቸው ክብር እንመልሳለን ብለው ቁሙ በነበር ያን ያስተማሩ የሚያስተምሩትን ያነገቡትን ትምህርት ለሰው አይደርስም ነበር። ገብታችሁ እንኳን በሰላም ቆያችሁ። ዛሬ ልግባ ብዬ ነው። ትላንት ወደ ኢትዮጵያ ሊሄድ ኤርፖርት፣ እዚህ የዱባይ ኤርፖርት፣ ከዚያ ነው የተመለስኩት። ያልጨረስኩት ነገር ነበረ። ያን ሳትጨርስ ማለፍ አይቻልም ተብዬ ተመለስኩ ዛሬ እና ነገ እሄዳለሁ ኢንሻላህ።
አሁን ቱርክ ያን ያክል ወደ ዱባይ ነው ወይስ ወደ ኢትዮጵያ? ወደ ኢትዮጵያ። ገና አልመጣህም እንዴ? ማታ ትናንት ተመለስኩኝ ከኤርፖርት፣ ከዚህ ከዱባይ ኤርፖርት። ያልጨረስኩት ነገር ነበር። ያአላህ እነዚህ ጀማዎች አየር ይዟል ማለት ነው። ግን እዚህም ከመጣ በኋላ ትሪቀንም አይደል? ከዛ አየሩን እንለቀዋለን። አብሽር። ኢትዮጵያ ኔትወርክ ያን ያክል አይመስለኝም። ከዚህ በፊት ብዙ ጊዜ ለመግባት ሞክሬ ደካማ ብዙ አያስጠቀምም። ጀመር አድርጎ ሲያቋርጥና ደግሞ በትምህርት መካከል ኔትወርክ የሚያቋርጥ ከሆነ እኔ ደስ አይለኝም። ለዚያ ነው። ኢንሻአላህ አብሽር፣ ኔትወርካችንም ይሰራል ኢንሻአላህ አብሽር። በቃ እሺ፣ ወደ ትምህርቱ እንመለስ። ስለናፈክ ነው ሰላም ነው ሊበልብዬ ነው ኢንሻአላህ። ጀዛከላሁ ኸይር ወበረከላሁ ፊኩም። ኢክራሙላህ ኡስታዝ እንዴት ናችሁ ኡስታዞች? ሰላም ወራህመቱላሂ ወበረካቱ። አህለን ደህና ነህ ኡስታዝ? ደህና ነኝ ወላሂ አልሐምዱሊላህ። አላህ ይጠብቅህ ያ ረቢ ኢንሻአላህ። ፖስት ሁሉ የመጡ ምን ሆኖ ነው ምናምን ነገር ሲሉ ነበርና እንኳን በሰላም ተመለስክልን። ጀዛኩሙላህ ኸይረል ጀዛ። እኔ የምለው ኡስታዝ እንትን ማለት መነጽር ብትጠቀም የተሻለ ነው። ብዙ ጊዜ ኢንፌክሽንም ምንም እንትን ያማልና ሰርጀሪው እሱን ነገር ብታደርግ ቢያንስ ይሄ ምንድነው ብሉ ላይት ከተር ነው ባላለ እሱን እንትን መቋቋም የሚችል ኢንሻአላህ ኢንሻአላህ ሰሚዕና ወአጣዕና። ከረማኩሙላህ ጀዛኩሙላህ ኡስታዝ አላህ ይጠብቅህ። ያላ ወደ ደርሳችን ማሻአላህ ቃል በተግባር አላህ ይጠብቅህ ያ ረቢ አላህ ያክብር። እሺ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። እንዴ ኢብሮ ሰላም ኢብሮ ኢብራሂም የለም። የኢትዮጵያ ኔትወርክ ደካማ ነው መሰለኝ። እንዴ በጣም ይመቻል የኮፍያ። ስለ ብድር ጠይቀህ ስለ የትኛው ብድር? የማይክሮፎን አምጣ እስኪ እንቅረብበት። ቃለ ኢኒ ዐብዱላሂ አታኒ አልኪታብ በል ትንሽ የመጨረሻ